የሞቱ ሊቃነ ጳጳሳት በምን አይነት ሁኔታ ሊገለጡ ይችላሉ ብላችሁ ታስባላችሁ? በዘመናት ታሪክስ ውስጥ ከመጀመሪያው ሊቃነ ጳጳሳት ጀምሮ እስካሁን እስካሉት ፓትርያርኮች ዘንድ እግዚአብሔር ክብሩንና ኃይሉን በምን አይነት መንገድ የሚገልጥ ይመስላችኋል? በዛሬው ቪዲዮ በቤተ ክርስቲያን የታሪክ ዘመን ውስጥ በከሃዲው ሉሊያኖስ ዘመን ስለተገለጹት ሁለት ፓትርያርኮች እናያለን። የእኒህ ፓትርያርኮች በግርማ መገለጥ ምክንያት ምንድን ነው? በእኒህ ዘመንስ የነበረው እግዚአብሔርም ኃይሉን እንዲገልጽ ምክንያት የሆነበት የዘመናቸው ታሪክ ምንድን ነው? ይህ የሊቃነ ጳጳሳት ክብር የተገለጠበት አስደናቂ ታሪክ ነው። ታሪኩ የሚጀምረው በሮሜ ሀገር ደግ ንጉሥ በነገሰበት በአኖሬዎስ ዘመን ነው። ቤተ ክርስቲያን ሰላም በነበረችበት፣ ንጉሠ ነገሥቱም ክርስቶስን በሚያመልኩበት ዘመን ነው። በዚህ ደግ ጊዜም የነበረ በኋላ ዘመንም በግርማ ሊገለጡ ካላቸው ሁለት ሊቃነ ጳጳሳት መካከል አንዱ የሆነው ሊቀ ጳጳሳት ዮናክኒዲኖስ በዚህ ዘመን የክርስቶስን በጎች ፓትርያርክ ሆኖ ይጠብቅ ነበር። ይህ ፓትርያርክም አንድ ነገር ያሳስበው ነበር፣ ቤተ ክርስቲያንን ሊናጠቁ ስላላቸው ተኩላዎች። ስለዚህም ከእርሱ በኋላ ደቀ መዝሙሩ የነበረ ቅዱስ አባት ክርስቲያኖስን እንዲሾሙ ታዘዘ። አባ ክርስቲያኖስንም በሮም ሀገር ነጣቂ ተኩላዎች አሉና ልጄ ሆይ ተጠበቅ ብሎ አዘዘው። ከዚህም በኋላ የቤተ ክርስቲያን ምጥ ጀመረ። እነዛ ነጣቂ ተኩላዎችም ተነሱ። አባ ክርስቲያኖስም ሊቀ ጵጵስና ሾሙት። የነጣቂ ተኩላዎችም ኃይላቸው የነበረ አመፀኛ ንጉሥ ሉሊያኖስም ነገሰ። ንስጥሮስንም ሊቀ ጵጵስና ሾመው። የከተማ ሰዎች ግን አባረሩት እንጂ አልተቀበሉትም። በከሃዲው ንጉሥም ልብ በክርስቲያኖስ ላይ ቂም ነበረበት፣ ሊገለው ሚሻ ነበር። እርሱ አባ ክርስቲያኖስ ግን በሀገሩ ከተማ ከሚገኙ ገዳማት በአንዱ ገብቶ ኖረ። እግዚአብሔርን ብዙ ድንቆችንና ታምራቶችን በእጆቹ ያደርግ ነበር። ከዚህም በኋላ ከሃዲው ንጉሥ ወደ ጦርነት ሄደ። የእግዚአብሔር መልአክ የመላእክት አለቃ ሩፋኤልም ለክርስቲያኖስ ተገለጠለት። ወደ አንጾኪያ ከተማ ወደ ሊቀ ጳጳሳት ድምትሪያኖስ ይሄድ ዘንድ አዘዘው። ንጉሡ ከጦርነት እንደተመለሰ ይገል ዘንድ በልቡ አስቧልና በዚያም ኑር አለው። ከእንቅልፉም በነቃ ጊዜ ከአገሩ ገዳም ወጣ። ከእርሱ ጋራም ሁለት መነኮሳት ነበሩ። ወደ አንጾኪያም ከተማ ደርሶ የአንጾኪያውን ሊቀ ጳጳሳት ቅዱስ ድምትሪያኖስን አገኘው። ከአመፀኛው ንጉሥም የደረሰበትን ሁሉ ነገረው። እርሱም በአንጾኪያ ከተማ ከሚገኙ ገዳማት በአንዱ ገዳም አኖረው። በዘመኑም እግዚአብሔር ሊገልጣቸው ካላቸው ቅዱሳን ሊቃነ ጳጳሳት አግናጢዮስና ዮናክኒዲኖስ በሌሊት ራእይ ለንጉሡ ተገለጡለት። ከእርሳቸውም ጋር የነበረው አንዱ እጅግ የሚያስፈራና ግሩም ነበረ። እርሱም ንጉሡን እንዲህ አለው፣ ሊቀ ጳጳሳቱን ክርስቲያኖስን አገሩን ለምን አስተውከው? እነሆ እግዚአብሔር ነፍስህን ከአንተ ይወስዳል፣ በጠላቶችህም እጅ ትሞታለህ አለው። ንጉሡም ጌታዬ ምን ላድርግ አለው። እነዚያም ሁለት አባቶች የእግዚአብሔር ልጅ ክርስቶስ ሕማም በመቀበሉ ታምናለህን ብለው መለሱለት። እኔ አምናለሁ አላቸው። ዳግመኛም መልእክትን ልከህ ልጃችን ክርስቲያኖስን ወደ መንበሩ መልሰው አሉት። ከእንቅልፉም በነቃ ጊዜ ወደ አንጾኪያ ሊቀ ጳጳሳት መልእክትን ጽፎ እንዲህ ብሎ ላከ። ስለ ሊቀ ጳጳሳት ክርስቲያኖስ በእኔ ላይ አትዘን፣ ወደ መንበረ ሲመቱ ይመልሱት ዘንድ ሊቀ ጳጳሳት ክርስቲያኖስ ያለበትን ቦታ ለመልእክተኞቼ ትነግራቸውና ትወስዳቸው ዘንድ ለምንሃለሁ። መልእክተኞቹም በሄዱ ጊዜ አገኙትና መለሱት። ሕዝቡም በታላቅ ክብርና በብዙ ደስታ ተቀበሉት። በዚያም ወራት ንጉሡ ከጦርነት በደህና ተመለሰ። ቤተ ክርስቲያንም በእረፍትና በሰላም ኖረች። የንስጥሮስም ክህደቱ በተገለጠ ጊዜ በእርሱ ምክንያት አንድነት ያላቸው ማህበር ጉባኤ ጠርተው ተሰበሰቡ። ይህ አባት ክርስቲያኖስም በደዌውና በእርጅናው ምክንያት ወደ ጉባኤው መምጣት አልተቻለውም ነበር። ግን ንስጥሮስን ከሚያወግዝ ደብዳቤ ጋር ሁለት ቀሳውስትን ላከ። ክብር ይግባውና ጌታችንም ከዚህ ኃላፊ ዓለም ድካም ሊያሳርፈው በፈቀደ ጊዜ ዮናክኒዲኖስና አትናቴዎስ ተገለጡለት። እንዲህም አሉት፣ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕይወት ጠርቶሃልና አንተ ወደ እኛ ስለምትመጣ አስጠንቅቃቸው አሉት። ከእንቅልፉም ነቅቶ ወገኖቹን ጠራቸው፣ እንዲህም አላቸው፣ ተኩላዎች ወደዚህ ከተማ ይገቡ ዘንድ አላቸውና ተጠንቀቁ። ይህንንም ከተናገረ በኋላ ዳግመኛ እንዲህ አለ፣ እንነሳና እንሂድ፣ እነሆ ቅዱሳን ይሹኛልና ብሎ ለእስክንድሪያ ሊቀ ጳጳሳት ቄርሎስና ለጻን ሀገር ኤጲስቆጶስ ሉቂያኖስ ነገራቸው። ይህንንም ብሎ በሰላም አረፈ። የጳጳሳትን ክብር ለገለጠ የካህዲያንን ጭንብል ላወለቀ ለሕዝቡም ምሕረትንና በረከትን ለሰጠ ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።